በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም አስራት ቃል ኪዳን ልጅ በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። አምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። የቅዱስ ዮሐንስ ወንጌል ጥናት እንቀጥላለን። እግዚአብሔር በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ሐሳብ ነው የምናነሳው። ከፈሪሳውያን ወገን የሆነ አይሁድ አለቃ የሚሆን ኒቆዲሞስ የተባለ አንድ ሰው ነበረ ብሎ የኒቆዲሞስን አለቅነት ባለጸጋነትና አዋቂነት ይናገራል። ቅዱስ ዮሐንስ ታላቅ አለቃ በሚል ቃል ብቻ ማለት ነው። ባለጸጋ ነው ኒቆዲሞስ፣ አለቃ ነው ኒቆዲሞስ። ሹመትም ያለው ነው፣ ገንዘብም ያለው ነው እና እውቀትም ያለው ነው። 46ቱን ብሉያት ያጠና ከትላልቅ መምህራን እግር ስር የተማረ ነውና የአይሁድ መምህራቸው ነው። በአደባባይ ይፈርዳል። ሸንጓቸው ውስጥ ካሉ አንዱ ነው። ዮሐንስ ወንጌል ምዕራፍ 7 ላይ እንመለከተው ታሪክ ነው ማለት ነውና ወገንነቱ ከፈሪሳውያን ነው። ፈሪሳውያን ፋሪስ የሚል የዘር ሐረግ ያላቸው አባታቸው ፋሪስ ከይሁዳ የተወለደ ማለት ነው። ፋራስና ዛራ ይሁዳን የወለዳቸው ያዕቆብ ከ12 ልጆች አንዱ ይሁዳ ነው። ከይሁዳ ልጆች ደግሞ ሁለቱ ፋሪስና ዛራ ናቸውና ፋሪስ በሚል የተጠሩት በአባታቸው በፋሪስ ፈሪሳውያን የተባሉ ናቸውና ወገንነቱ የአይሁድ ፈሪሳውያን ወገን ነው። ከዛ ግን የአይሁድ አለቃ ነው እና እርሱም በሌሊት ወደ ጌታችን ኢየሱስ ክርስቶስ መጥቶ እንዲህ አለ። በሌሊት ነው አመጣጡ። በሌሊት መጣ። ምሽት ላይ ነው የመጣው። ምሽት ላይ መጥቶ ጌታችንን እንዲህ አለው። ለምን ሲባል ተከተተ ሕሊና ለማስተማር ለመማር አይሁድ አደባባይ ላይ ስለሚፈርድ ለራሱ ሳያጠናቅቅ ትምህርት ሳይበቃው ነው እንደኛን የሚያስተምረው የሚል ንቀትን ፈርቶ፣ አይሁድ ደግሞ ይገላሉ ከጌታችን ዘንድ የሚማሩ ሰዎችን የሚከተሉ ሰዎችን። በዚህ መነሻነት ሞትን ፈርቶ ኒቆዲሞስ በሌሊት ነበረ ወደ ጌታችን መጥቶ ያጠና ይማር የነበረው። ከዚህ በኋላ እንዲህ አለው። መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነው በቀር የምታደርገውን ይህን ታምር ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ አለው። ኒቆዲሞስ የሚቀረው ትምህርት አለ ማለት ነው። አምላክነቱን በትክክል አልተረዳም፣ ግን ታምራቱን የምታደርገውን ከእግዚአብሔር ከላከው ሰው በቀር ሊያደርግ የሚችል እንደሌለ አውቃለሁ አለ። አሁን ሙሉ የሚያደርግለትን ነገር እግዚአብሔር ሊያስተምረው ነው። ሙሉ የሚያደርግለትን ነገር እግዚአብሔር ሊያስተምረው ነው ማለት ነው። ሙሉ የሚያደርገው ትምህርቱ ምን እንደሆነ ቀጥለን ጌታችን እናያለን ማለት ነው። አመሰገነው መምህር ሆነ ከእግዚአብሔር ዘንድ። ስለዚህ ጎበዝ በቃ ተረድተኛል፣ አውቀኛል አልነበረም የጌታችን ትምህርት። ወደ ሌላ እውቀት ነው ሊያሳድገው የፈለገው። ያመነው ነገር አለ፣ በሱ ላይ መጨመር አምላካችን ፈልጎ ምስጋናውን ሳይሆን ምስጋናው መቀበል ሳይሆን ሌላ ምስጢር ሊጨምርለት ፈለገ እግዚአብሔር። ጌታችን ኢየሱስ መልሶ እውነት እውነት እላለሁ ዳግመኛ ያልተወለደ ሰው ከእግዚአብሔር መንግስት ለማየት አይችልም አለ። ማየት አይችልም ዳግመኛ ያልተወለደ። እንዴት አለ። እንዲህ አይነት ትምህርት ሰምቶ አያውቅም። በርግጥ ዳግመኛ መወለድ ምን ማለት እንደሆነ አይገብቶትም አያውቅም። ምክንያቱም የመጀመሪያ ልጅነት በተፈጥሮ ነው። ሁለተኛው ልጅነት በጥምቀት ነው። ተፈጥሯዊ መወለዳችን አለ ከእናት ከአባት። በልጅ ጥምቀት የምንወለደው ልታየው ሁለተኛው ረቂቅ ነው፣ አይታይም። በመንፈስ ቅዱስና በውሃ ነው፣ በድንግልና ነው። ሁለተኛው ልደት የመጀመሪያው ስጋ ድንግልና ፈርሶ ግንኙነት ተፈጽሞ ባልና ሚስት ኖሮ ነው የሚፈጸመው። ግን በዚህ በሁለተኛው ላይ ግን ይሄ የለም እና አያይም፣ ማየት አይችልም። መንግስተ ሰማያት ዳግመኛ መንግስተ ሰማያት መግባት ያልተወለደ ማየት አይችልም ያለው ጌታችን። በዚህ ጊዜ እንዴት ይሆን ይችላል? ከሸመገለ ካረጀ በኋላ ሰው ዳግመኛ ወደ እናት ማህፀን ሊመለስ ይችላል? አይ አላለውም። አሁንም ሌላ ሚስጥር ሊጨምርለት ፈለገ። ቀጥሎ እውነት እላለሁ ከዋና ከንጉስ ካልተወለደ እግዚአብሔር መንግስት ሊገባ ዘንድ አይችልም አለው ኒቆዲሞስን ማለት ነው። በዚህን ጊዜ ጌታ ኢየሱስም መልሶ እንዲህ አለው። እውነት እላለሁ ዳግመኛም ከዋና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት ሊገባ ዘንድ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ ልትወለድ ይገባሻል ስላሉ አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የሚወለደው እንዲህ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይችላል አለው። ጌታ ኢየሱስም መልሶ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። እንግዲህ የአይሁድ መምህር ስትሆን ይህን አታውቅም ማለት በብሉይ ኪዳን የተጻፉ ትንቢቶች አሉ ስለ ጥምቀት። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 ላይ እግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ማለት ምን ማለት ቢባል ውሃ ልክ ዶሮ ጫጩት እንቁላል ታቅፋ ጫጩት እንደምታወጣ ውሃ የእግዚአብሔር ልጆችን እንታወጣ እስከ አዲስ ኪዳን ድረስ መንፈስ ቅዱስ ሰፎ ነበረ ማለት ነው። ሰፎ ነበረ፣ ከፋፈላት ውሃን።
ስለዚህ ውሃ ወደፊት የእግዚአብሔር ልጆች የሚወለድባት ማኅፀን እንደሆነ እግዚአብሔር ያውቃል። ለዛ ነው ሰፎ ነበር የተባለው። ይህንን በትርጓሜ አያውቅም። በአዲስ ኪዳን ነው የተተረጎመው። በብሉይ ኪዳን እንግዲህ ንባብ ነው፣ አዲስ ኪዳን ትርጓሜ ነው እና በትርጓሜ በትክክል የተተረጎመ እዚህ ነው። ሁለተኛ በምሳሌ ደረጃ ሐሙስ ዕለት የነበሩ ፍጥረታት ከውሃ ነው የወጡት። 3 ናቸው። በክንፍ የሚበሩ፣ በእግር የሚሽከረከሩና በደረታቸው የሚሳቡ። በደረታቸው የሚሳቡ ምሳሌ እኛ ኃጥአን ከተማ ውስጥ ያለን ጽድቅ የጎደለን ቀስ ብለን ጽድቅን የምንሰራ፣ በእግር የሚሽከረከሩ ገዳማውያን፣ በክንፍ የሚበሩ ባህታውያን። እነዚህ ሁሉ ግን የተወለዱ ከጥምቀት ከአንዲቱ ከጥምቀት ከውሃ ነው የተገኙት እና በዚህ መልኩ ኦሪት ዘጸአት ላይ መውጣቱን ሕግ ሙሴ ጻፈው መጽሐፍ ላይ ማለት ነው። እስራኤላውያን ሲወጡ ባህር ከፊት ነበራቸው። ሶስት መንገድ ነበር ይላሉ አባቶች። 3ቱ መንገድ 600 ሺህ አንድ ወንዶች ብቻ ተቆጥረው 600 ሺህ፣ ህጻናትና ሴቶች ቢቆጠሩ 600 ሺህ ናቸው። 3ቱ በሶስት በር 600 ሺህ እንደወጣ ይላሉ አባቶች። ወይንም በአንድ ሆኖ 3 ተከፍሎ እንደወጡ ሚስጥር ጥምቀት ሲፈጸም ሚስጥረ ስላሴ በስላሴ ማመንን ይፈጸምበታል እና የጥምቀት ምሳሌ ነው። ይህንን አሁን እኛ የፈጠር ነው የሚመስለው ሰው አለ። ቅዱስ ጳውሎስ ነው የተናገረው። አንደኛ ቆሮንቶስ ምዕራፍ 10 ላይ ተመልከቱ፣ ቁጥር 1 ጀምሮ እግዚአብሔርን ሊጠራው የነበረው የእግዚአብሔር ሕዝብ በደመናና በባህር ተጠመቀ ይከተለው ከነበረ ማለት ጠጥተዋል። ያ ማለት ክርስቶስ ነው ብሎ ቅዱስ ጳውሎስ ነው የተረጎመልን። ሌላው የኖህ ዘመን የነበረችው መርከብ የጥምቀት ምሳሌ ናት። ሁለተኛ ጴጥሮስ ምዕራፍ 3 ላይ እናገኛለን። የጴጥሮስ መልእክት ላይ ምዕራፍ አንደኛው ጴጥሮስ ሁለተኛ ጴጥሮስ የሚለውን እናንተ ላይ እና ይህ ጥቂት ሰዎች የዳኑበት ያ መርከብ የጥምቀት ምሳሌ ሆኖ ዛሬም ድረስ ያድነናል ይላል ቅዱስ ጴጥሮስ። ስለዚህ በብሉይ ኪዳን ትንቢቱ ነበረ፣ በብሉይ ኪዳን ምሳሌው ነበረ። ያንን ምሳሌ በብሉይ ኪዳን አዋቂ ሆነ እንዴት አታውቅም የአይሁድ መምህር ሆነ የሚለውን ነው ጌታችን እየወቀሰ ያለው። አለዝቦ ነው የገሰጸው። ባያቅ ግን አይደነቅም። ምክንያቱም ትርጓሜ የሆነ አዲስ ኪዳን ስለሆነ ማለት ነው። ስለዚህ በዚህ መልኩ ኒቆዲሞስን ጌታችን አስረድተዋል። ነፋስ ወደ ወደደው ይነፍሳል፣ መንፈስ ቅዱስም ስራው የሚታወቅ አይደለም፣ የሚታይ አይደለም። ድምፁን ትሰማለህ፣ መንፈስ ቅዱስም ስራው ከሰራ በኋላ ነው የሚታወቀው የሚለውን ሲሰራ ነው የሚታወቀው የሚለውን አባቶቻችን በዚህ መልኩ ያስቀምጡልናል። ማነው ጌታችን በዚህ አስረዳ። የጌታን መልሶ እንዴት እስራኤላዊ መምህር ነገር ግን ይህን አታውቅም አለው። እውነት ላለው የምናውቀውን እናገራለን፣ ያንን እንመሰክራለን። ነገር ግን ምስክርናታችን አትቀበሉም። በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ስነግራችሁ እንዴት ታምናላችሁ? ከሰማይ የወረደ የሰው ልጅ በቀር ወደ ሰማይ የወጣ የለም፣ ከሰማይ የሚኖረው ነው ብሎ ክርስቶስ ከሰማይ የወረደ እግዚአብሔር አብ ልጅ እንደሆነ ወደ ሰማይ የሚወጣ የሚችል ስላሴ ዙፋን ሊቀመጥ የሚችል ሌላ ፍጡር የለም ማለቱ ነበረ። ጌታችን ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት እሱ የወረደው ነው የወጣው። ከሰማይ ከወጣው በቀር ወደ ሰማይ የወረደ ከሰማይ ከወረደው በቀር የሰው ልጅ በቀር ወደ ሰማይ የወጣ የለም። በዙፋን በስላሴ ዙፋን ሊቀመጥ የሚችል ሌላ ማንም አካል የለም ያለው ነው። እኛም ምድራዊውን ነገር በዚህ መልኩ ስንናገር እንዴት ካላመናችሁ ሰማያዊውን ሚስጥረ ስላሴ እንዴት ልታምኑ ትችላላችሁ? ሚስጥረ ጥምቀትን ለማመን ከበዳችሁ በምድር የሚደረገው ከዋና ከመንፈስ ቅዱስ የሚወለደው ልደት መደነቅ ከቻላችሁ ላይ ያለውን ደግሞ እንዴት ልታውቁ፣ እንዴት ልታደንቁ፣ እንዴት ልትረዱ ትችላላችሁ ማለት ነው። እዚህ በኋላ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ደግሞ ስለመሰቀሉ ስለሞቱ በምሳሌ ደረጃ የተቀመጠውንም ይናገርለታል ማለት ነው። እስራኤላውያን ከባህር ከወጡ በኋላ ኃጢአት ሰሩ፣ ኃጢአትን አደረጉ። ከዚህ በኋላ እግዚአብሔር ተቆጣቸው ማለት ነው። የምድረ በዳ እባብ ተነስቶ በአንድ ቀን 70,000 ሰዎችን ነደፋቸው። ከዚህ በኋላ ወደ እግዚአብሔር ህዝቡ ወደ ሙሴ ጮኸ፣ ሙሴ ወደ እግዚአብሔር ጮኸ። ከዚህ በኋላ እግዚአብሔር ዓላማ ላይ ብረት ቀጥቅጠ ስራልኝ አለው። ብረት ቀጥቅጠ ዓላማ ላይ ስቀል አለው። ያን እባብ የተሰቀለውን እባብ አስመስለ ብረት ቀጥቅጠ ስቀል አለው። የተሰቀለው ሲቀጠቅጥ ደግሞ ድምፁን የሚሰሙ ሰዎች ይፈወሱ ነበርና ይህ እባብ መርዝ የሌለው እባብ ነው። አንድም ይህ እባብ በጌታችን ተመስሏል። እንግዲህ እባብ በጌታችን እንዴት ሊመሰል ይችላል የሚሉ ሰዎች እንዳይነሱ ፈራለሁ። ኦሪት ዘፍጥረት ዘጸአቱን አባቶቻችን ሲተረጉሙልን እንደዚህ ነው። ጌታችንም ደግሞ በምሳሌ ደረጃ ያስተማረው ይሄንን ነው። በዚህ መልኩ ነው አምላካችን ያስተማረው ማለት ነው። በዚህ በነሐስ ከተሰራው መስቀል ላይ እባብ መስቀል ምልክት የሆነው ጌታችን በዚህ መልኩ ወደ ላይ ከፍ ብሎ ይሰቀላል። ከዚህ በኋላ ጌታችን ሲቀጠቀጥ የሰሙ ሰዎች ይድናሉ። መቀጥቀጡን መከራ መቀበሉን የሰሙ የኋላ ሰዎችም ቢሆን የክርስቶስን መከራ ያደረጉ ሰዎች ይድናሉ ማለት ነው። ያዩት ደግሞ በመስቀሉን መሸከሙን ያዩ ያመኑ ሰዎች ይድናሉ።
ልክ ክርስቶስ ተሰቅሎ ሞት እንደሚገለው የሚያሳይ ምሳሌ ነበር በብሉይ ኪዳን የነበረው ማለት ነው። አይተው የዳኑ ሰዎች አሉ፣ ሰምተው የዳኑ ሰዎች አሉ። ክርስቶስ ደግሞ በመታየትም በመሰማትም የሚያድን አምላክ እንደሆነ ምንም ጥርጥር የሌለው ማለት ነው። መምር ያለውን ስነግራችሁ ብሎ ነግሯቸዋል። ሙሴም እንዲህ ሕያው ሆኖ ያመነበትም ሁሉ ለዘላለም ሕያው ሆኖ ይኖራል። እንዲኖር እንዳይጠፋ እርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኙ እንጂ እንዳይጠፉ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ዓለም እርሱ ይድን ዘንድ እንጂ ዓለም ከእርሱ ልጁን ወደ ዓለም አላከምና ብሎ አንድያ ልጁን እንደተላከ ልክ ይሄ መከራ እንዴት እንደሚገባን ለአብርሃም በማሳየት ማለት ነው። አብርሃም ምን ያክል እንደተሰቃየ እንግዲህ አብርሃም ነው የሚያውቀው አንድያ ልጁን ለመሰዋት። ይሄ አብም እንደዚህ ነው አንድያ ልጁን ሲልክ ምን ያክል ማለት ለሰው ፍቅር እንዳሳየ የሚያሳይ ቃል ቤዛ አድርጎ እስኪሰጥ ድረስ እንዲሁ ዓለሙን ወዶታል ብሎ ዓለም እርሱ እንዲድን እንጂ ዓለሙን እንዲጠፋ እግዚአብሔር አንድያ ልጁን ወደ ዓለም አላከውምና በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ተፈርዶበታል። ባዶ እግዚአብሔር ልጅ አላመነምና ብሎ እግዚአብሔርነቱን እግዚአብሔር ከሶስቱ አካላት አንዱ አካል መሆኑን ኒቆዲሞስ እንዲያምነው እየነገረው ነው። በቃ ምን ከዛ በኋላ ትድናል፣ ግን ካላመን ይፈረድባል። ትውልዱ ካላመነ በዚህ መልኩ ካላመነ ይፈረድበታል አለው ማለት ነው። ፍርዱ ይህ ነው። ብርሃን ወደ ዓለም መጥቷል። ሰውም በስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጦታል። ስራው ክፉ የሆነ ሰው ብርሃንን ይጠላልና ክፉም ስለሆነ ስራውም እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔርም ብሎ ይሰራል። ጌታ ኢየሱስ ክርስቶስም ይሁዳ ምድር ሳለ ስለሚሄዱ ወደ ይሁዳ ምድር ስለሚሄዱ ይናገራል። ቀጥሎ ከዚህ በኋላ ጌታ ኢየሱስ ክርስቶስም ደቀ መዛሙርቱም ጋር ወደ ይሁዳ ምድር ሄደ። በዚያም እያጠመቀ አብራቸው ተቀመጠ። ዮሐንስ በዮርዳኖስ ማዶ በሳሌም አቅራቢያ ይህንን ያጠምቅ ነበርና በዚያ ብዙ ውሃ ነበርና ብዙ ሰዎች ወደ እርሷ እያመጡ ያጠምቋቸው ነበረ። ዮሐንስ ገና ወደ ወይን አልገባም ነበረ ብሎ ጌታችን ካስተማረው ከኒቆዲሞስ ካስተማረው በኋላ ያለውን ክፍል ነው ቅዱስ ዮሐንስ የሚናገርልን ማለት ነው። በዚህን ጊዜ ዮሐንስ ደቀ መዛሙርት አንድ ነገር ይታዘባሉ። ብዙ እያስተማራቸው ብዙ እያጠመቀ ጌታ እንዳለ በመመልከት በጣም ቀን ነው በቃ። ከዚህ በኋላ ዮሐንስ ደቀ መዛሙርት በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስ የሚሄደው መምህር ሆይ በዮርዳኖስ ማዶ አንተ ጋር የነበረው አንተም የመሰከርክለት እርሱ እነሆ ያጠምቃል፣ ሁሉ ወደ እርሱ ይሄዳል አሉ። እንግዲህ ቅናት ነገር ናት ማለት ነው። ጌታ ደቀ መዛሙርት ሲቀንሱ ደስተኛ የሆነ ዮሐንስ ብቻ ነው። አባቶቻችን ይላሉ። ምክንያቱም ወደ ጌታ ማቅረብ እንጂ እነሱ ላይ ጌታ እንዲሆን ወይም ወደ ጌታ ማያደርስ ራሱ ጋር የሚያስቀር መሆን የለበትም ነበር። ደቀ መዛሙርቱ ግን እንደርሱ አልነበሩም። ወደ ጌታችን እርሱ ሊያመለክት ወይ ወደ እርሱ ሊያደርስ ነበር ዮሐንስ የተጠራው። እነሱ ግን በትክክል አልተረዱም። ዮሐንስ መልሶ እንዲህ አለው፣ ሰው ከሰማይ ካልተሰጠው በቀር እርሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን እንዲሰብክለት እርሱ በፊት ተልኬያለሁ። እንዳልኋችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያለችው ሙሽራ ነው። ቆሞ የሚሰማው ሙሽራ ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የእኔ ደስታውን ተፈጸመች ብሎ ራሱን እንደሚዜ አድርጎ ጌታችንን እንደ ሙሽራ፣ ክርስቲያኖች ደግሞ ነፍሳት የሚጠመቁ ክርስቲያኖች ነፍሳት ደግሞ እንደ ሙሽራይት ብሎ ቅዱስ ዮሐንስ በምሳሌ ያስተምራቸዋል ማለት ነው። ከሰማይ ካልተሰጠው በቀር ማንም እንደዚህ ሊያደርጋል። እኔ የተላኩት ለማስተማር እንጂ እንደርሱ የኃጢአት ስርየት ለመስጠት አይደለም ነው ያለ። ኃጢአትን ለማስወገድ ወይንም ዓለምን ሲኦልን ለመዝጋት የመጣው አይደለሁም ብሎ ስለራሱ በሚገባ መሰከረ ማለት ነው። እኔም ሚዜ ነኝ እንጂ ሙሽራው ዋናው አይደለሁም እያለ ከላይ የመጣው ከሁሉ በላይ ነው። ከምድር የተገኘ ምድራዊ ነው፣ ምድርም ይናገራል። ከሰማይ የመጣው ግን ከሁሉ በላይ ነው። ባየውና በሰማው ይመሰክራል። ነገር ግን ምስክርነቱን የሚቀበል የለም። ምስክርነቱ የተቀበለ ግን እግዚአብሔር እውነተኛ እንደሆነ አተመ፣ እውነት እንደሆነ አተመ። እግዚአብሔር የላከው እግዚአብሔር ቃል ይናገራል። እግዚአብሔር መንፈስ ሰብሮ አይሰጥም። አብ ልጁን ይወዳል፣ ሁሉንም በእጁ ሰጠው። በወልድ የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ መቅሰፍት በላዩ ይኖራል እንጂ ሕይወት አያይም ብሎ ጌታችን ዮሐንስ በሚገባ ይህንን አስተማረ ማለት ነው። ስለዚህ ምዕራፍ 3 ላይ በኒቆዲሞስ ያለውን ክፍል ነው። ኒቆዲሞስ ጋር የነበረውን ተዋስኦ ኒቆዲሞስን ያስረዳው መረዳት ኒቆዲሞስ ከመጨረሻው ድረስ ይህ ትምህርት ሕይወት እንደሆነለት በእርሱም ደግሞ አምላክነት ፍጹም እንዳመነ ኋላ ላይ በሸንጎም ራሱ ይከራከር እንደነበረ ዮሐንስ ወንጌል ምዕራፍ 7 ላይ ይከራከር እንደነበረ ለክርስቶስ ማለት በግልጽ በሚታይ ሳይሆን አይሁድ እንዳይገሉ እየፈራም ቢሆን ቀስ እያለ
ይከራከር እንደነበረ ኋላ ላይ የምንመለከተው ይሆናል። የቅዱስ ዮሐንስ ወንጌላዊ ረድኤት በረከት፣ የቅዱስ ኒቆዲሞስ ረድኤት በረከት፣ የጌታችንም ቸርነቱ ከኛ ጋር ይሁን። ወስብሐት ለእግዚአብሔር።